ጓደኞቿን አውርታ ስቃ ተጫውታ ምናምን ነበረ። ከዛ ልክ እንደዛ ከሆነች በኋላ በማታዋ ራሷን አጠፋች ተብሎ ተደወለላት ለጓደኛዬ። እናቷን በእንባን የዘጋችው ያለችው? አዎ እናቷ ያው የናፍቆት እንባ ነው። አንድ ልጅ ናት ያለቻት፣ እሷ ብቻ ናት። ያ ግን 4 ወሯ ነው ከመጣች የሚባለው እውነት ነው? አዎ ገና አዲስ ናት። ላስገባልሽ ከፈለግሽ ኤምባሲ ራሱ ሄዳ እየተከታተለች ነው ዘመዷ። በጣም ነው የምታሳዝነው። በጣም በቃ ስማ፣ ለምን እንደሆነ የሚያቅሱ የለም። ራሷን ያጠፋችበት ያለም ገና ፖሊስ ምርመራ እንትን እየተደረገ ነው። እውነት ራሷ እኔም አልገባኝም። እኔም ጠየኳት እኮ ግን እኔ አለች ልጅቷ አለች እኮ። ቆይ እስኪ ከገባሽ ትነግርሻለሽ በደንብ። እናትየው 10 ነው እሷ ጋር የሚደውሉት እያለቀሱ ምናምን። በጣም ነው የሚያሳዝኑት ብታይ ብስማ። ስሟ ማን ነው? መርቃም ነው ምን የመጣችው? ስሟ ማን ነው? ማሬ ስሟን አላወኩትም፣ አላውቀውም ስሟን። ያው የጓደኛዬ ዘመድ ናት። ግን ምን ሆና ነው ብዬ ስጠይቃት ነው የነገረች እንጂ ያው ጠልቄ አላውቃትም እኮ። ጉርሻዋ ላይ ፎቶዋን ሳየው አወቅኳትና ካልሽ በመልክ የምታውቂውን ሰው እንዴት ስሙን አታውቂም ብዬ ነው። ከዚህ በፊት ፎቶ አልካልኝ ነበረ እንደዚህ እንደዚህ ልትመጣ ነው ዘመዴ ምናምን ብላ የላከች። ረድኤት ነው ስሟ እያሉ ነው ኮመንት ላይ። ረድኤት እችት መጣች ሊዱ ከሰብላንካ። እሺ ማሂ እናመሰግናለን። እሺ ሰላም ሀያት። ወይ አቡዬ እንዴት ነሽ? አለ አልሐምዱሊላህ። በጣም ደስ ብሎኛል አካውንትሽን በዚህ መልኩ ስላየውኝ ማለት ነው። አልሐምዱሊላህ። ማንም ሊያጠፋሽ አይችልም ወደፊት እና በእርግጥ ሞት በዝቷል በአሁኑ ሰዓት። እውነት ለመናገር ሳናቅ እኮ በሽታ ውስጣችን ላይ ቆይቶ ነው ድንገት ድፍት የሚያደርግን ያለው ማለት ነው። እና ሁሉም ሰው በቻለው ያለ ራሱን ይጠብቅ። ትንሽ ጉንፋን ስለያዘኝ ድምፄ እንዳይደብራችሁ እና እንደዛ ነው። ደህና ነሽ? ደህና ነኝ። እንዴት ነሽ? አለሁልሽ። ቁማሪ ተበላ ህዝብ እንዴት ነሽ? እሺ እንትና ማለት ነው እንዴ ሜሉ ፍቅር የሜሉ የት ሄደች? ቻው ሳትል የት ወረደች? እሺ ለማንኛውም ሀያትን ኢንቫይት ያደረግኳትኝ ሜምበር ስትሆን እኔ ነኝ። ቤተሰብ ሜምበር ሁኑ፣ ሁላችሁም ሜምበር ሁኑ። ሜምበር ሁላችሁም ከስሜ ጎን ያለው ድምቀት በመንካት ሜምበር ሁኑ። ወይም እዚህ ጋር እና እንትና አዲስ ህይወት የታለች? ሼር አድርጉላት። አዲስ ህይወትን ሼር አድርጉላት። ሆኛለሁ። እሺ ጎበዞች ሁላችሁ ሜምበር ሁኑ። ዩኖ የኛ ህዝብ ሁሉም ሰው አውቃለሁ ማለት እንዳሌት ሰው ጌት ኖርማል። ዛሬ ፕሮግራሙ ምንድን ነው? የፍቅር ተጠይቅ እንዴ አልለጠፍንም። በካስኬት ብሎ ፕሪንት አድርገን መቀሴ ፕላስተር ይታለ። እሺ አዲስ ህይወትን አንዴ ሼር አድርጉላት ቤተሰብ። ዋትሳፕ ላይ በቮይስ ጥራት ሰላም አዲስ ህይወት ማሪ እንዴት ነሽ? እኔ ላይፍ ነኝ ነይ አሁን አምባሳደር ሀቢባ በሚለው አካውንት የገባሁት
ሐሙስ፣ ዓርብ፣ ቅዳሜ፣ እሁድ ይቆረጣል። ኢንቫይት አድርጓት ስትገባ። እሺ ቴንክ ዩ ዘፈር ሰብስክራይበር ቁማር የተበላ ህዝብ ዘፈር ሰብስክራይበር ስምሽ በጣም ያስቃል። እሺ ሌትስ ጎ ቤተሰብ ሰብስክራይብ አድርጉ። አይ ፈርስት አይደለችም ሌላ ሰው አለ መሰለኝ። ቆይ አይ እሷ ናት ፈርስት። አዎ እኮ እሷ። ከዛ ኢቲኪ ናት። ከዛ ቀጥሎ ሌትስ ጎ ሰብስክራይብ አድርጉ ቤተሰብ ሰብስክራይብ አድርጉ። ሁላችሁም ሰብስክራይብ አድርጉ። ለመጋበዝማ 50 መሙላት አለበታ። መጀመሪያ ሁላችሁም ሰብስክራይብ አድርጉ። ቤተሰብ ሁኑ። በአምባሳደር ሀቢባ አካውንት ቤተሰብ ሁኑ። እሺ አዲስ ህይወት እስክትመጣ ሊዱ ካዛብላንካ አንቺ ነሽ የሞተችው እህታችን ዘመድ እናት? አዎ ሀቡዬ እኔ ነኝ። በመጀመሪያ ፈጣሪ ጽናቱ ይስጥሽ የኔ ውድ። አሚን ሀቡዬ አሚን። ፈጣሪ ነፍሷን በገነት ያርገው። አሚን። ስሟ ረዴት ተፈራ ትባላለች። ለአንቺ ምንሽ ናት? ለእኔ በጣም የቅርብ ዘመድ ስልሽ በጣም የቅርብ ይሄ በአክስት ምናምን ያክስት ልጅ በጣም ክሎዝ ነን። እና ምን አደረግሽ አሁን ኤምባሲ ሄድሽ? ሀቡዬ ያረኩት ነገር የሰማሁት እኔ ዓርብ ዕለት ነው። ዓርብ ዕለት ወደ ማታ አካባቢ ከእሷ ጋር ከረዱ ጋር ጃንዋሪ 16 ላይ ቲክቶክ ላይ ጽፋልኝ ነበር። ሊዲዬ ሰላም ነው ምናምን ብላ ጻፈችልኝ እና ረዱዬ እንዴት ነሽ? ቁጥር ራሱ የላትም ነበር ያኔ እና ከዛ ሊዲዬ መጥቻለሁ ዱባይ ነኝ ያለሁትኝ እና ትንሽ ስራ ከብዶኛል አለችኝ ማለት ነው። ከዛ እንትኔን አስቀመጥኩላትኝ ስልክ ቁጥሬን እና ረዱዬ በቃ ቴሌግራም ላይ እናወራለን ግን 15 ቀን ስለሆነ አኪድ ይከብዳል፣ በ15 ቀን አይለመድም እናወራለን አልኳትኝ እና እኔም ትንሽ በራሴ ጉዳይም ቢዚ ነበርኩ ምናምን ደግመን አላወራን። ከዛ ቴሌግራም ላይ እማ ለመድሽ ምናምን ብዬ ጽፌላት የኢትዮጵያ ቁጥር ነው የዚህን ሀገር ቁጥር ራሱ አልያዘችም ነበረ እና ለመድሽ እናቴ ምናምን ብዬ ጽፌላት አልመለሰችልኝም። በቃ እርግጠኛ ስራ አዲስ ነው ይከብዳል ለምዳ ነው ብዬ ዝም አልኩኝ፣ አላወራንም። ከዛ ዓርብ ዕለት ከቢሮ ወጣሁኝና ጂም ሄጄ ነበር። ልክ መንገድ ላይ የመጣው ከቤት ደወልንላቸው እንጂ እኛ እኔ ደወልንላቸው ቦታም ላይ እንዴት ናችሁ ምናምን ስንል ረዱ ሞታ ለቅሶ ላይ ነን። አላመንኩም ስልሽ አውርተናል። እንደዛም አይነት ውሳኔ የሚያስወስን ደረጃ ላይ አልነበረችም ምናምን። ከዛ ወዲያው አውራን ከቤት እሱ ፈጣሪ ብቻ ነው የሚያውቀው። አዎ ትክክል። ግን አዎ በቃ እንዲህ አሁን እኔ የምልሽ ነገር ሀቡዬ በጣም ቢከብዳት ቶሎ ቶሎ ታውራኝ ነበር ምናምን እኔ መሰለኝን ነው የምልሽ እኮ። ከዛ እሺ ምን አድርጋችኋል አልኳቸው። በቃ ቀጥታ ወደ ጉዳይ መግባት ስላለብን የደላሏን ቁጥር ፎቷ ምናምን ላኩልኝ። የደላሏን ቁጥር ስደውል ስልኳ ዝግ ነው አይሰራም። ሁለተኛው ስልኩ ይላኩልኝ ይጠራል። ከዛ ደላላዋ ኤምባሲ አመልክታለች አሉ። አመልክታለች የእሷን መልስ እየጠበቅን ነው ሲሉኝ እኔ ሰኞ ዕለት ልክ ኤምባሲ ጠዋት እንደተከፈተ ዱባይ ኤምባሲ ደወልኩኝ። ረዴት ተፈራ ዘመድ ነኝና እንዲህ ተፈጥሯል ተብሏል ምናምን ስል ማንም ያመለከተ ሰው የለም። ለካ ደላሏ እየዋሸቻቸው ነበረ። ከዛ ማንም ያመለከተ ሰው የለም፣ የመጀመሪያ ሰው አንቺ ነሽ ፋይል የከፈትሽው፣ በቃ ሁሉን ነገር እናጣራለን ምናምን አሉኝ። እግዚአብሔር ይስጣቸው። ዛሬም ጠዋት እየደወሉ ነበር፣ ብዙ ነገር እያደረጉልኝ ነው። የሚያስፈልጋቸውን መረጃ እየላኩላቸው ነው ለኤምባሲ። እና ዓርብ ዕለት ሴትዮዋ ታስመሻታለች። ሳሎን ውስጥ ነው አንጥፋ የምተኘው። ሴትዮዋ ማዳሟ ጋር ደውዬላት ነበር፣ ቁጥሯም አለኝ የማዳሟም የወንድሟም የማዳሟ ወንድም ማለት ነው። እና ከዛ ለሴትዮዋ ደወልኩላት። እኔ የረዴት ዘመድ ነኝ እና ያለውን ነገር እናቷ ማወቅ ትፈልጋለች፣ ምን ተፈጠረ አልኳት። ዓርብ ዕለት እስከ 3 ሰዓት አብረን ነበርን፣ ቁጭ ብለን ሻይ ሁላ አፍልታልኛለች። በጣም ሰላም ነበረች፣ እየተሳሳቅን ነበር። ልጆቼን በጣም ተወዳቸዋለች ምናምን አለች። ከዛ ደህና ደሩ ብዬ እኔ ወደ ክፍል ሄድኩኝ። ለምን እነሱ ካልተነሱ ከሳሎን መተኛት አትችልም፣ ሳሎን ውስጥ ነው የምታድረው። ከዛ ጠዋት ስነሳ አለችኝ ልጄ ነች ያየቻትኝ፣ ልጄ ኪችን ውስጥ ተሰቅላን ያየቻት ምናምን ነገር ራሷን አጥፍታ ራሷን አንቃን የገደለችው ነው የምትለው ማዳሟ። እና ማድረገው ነገር በጣም ግራ ስለገባኝ ቀጥታ ለፖሊስ ነው የደወልኩት። ፖሊስ መጥቶ እንትን አላት፣ ወስዷት ምርመራ ላይ ነች እና የፖሊስ ውጤት እየጠበቅኩኝ ነው ምናምን አለችኝ። እና
ኤምባሲዎች ያለውን ነገር እንዳለ መረጃ ምናምን እጄ ላይ ያለውን የፓስፖርት ኮፒዋ ምናምን ላኩኝ። ጉርሻም ትላንትና ቤተሰብ ሄዶ እንትን አለ ለጉርሻም ተናግሮ ጉርሻም ፖስቷታል። ገና 21 ዓመቷ ገና ተመርቃን የመጣችው ለእናቷ አንድ ነች። እናቷ ሌላ ልጅ እንኳን አልወለደችም፣ መውለድም አችልም። እሷ በቃ አይኗ ነች ስልሽ አቡዬ። እና ማወቅ ይፈልጋሉ ቤተሰቦች። ኤምባሲም አንቺ ጋር መምጣት ፈልጌ ነበር፣ ግን አሁን ሬሳው በሰላም እናቷ ቢያንስ አስቢ፣ እናት ሆነሽ አንድ ልጅሽን ሬሳ መጠበቅ በጣም ያማል። ካሁን ይመጣል እና እሱን እንጨርስና የደላለዋን ጉዳይ ከዛ በኋላ ያለውን መረጃ እንዳለ ልክልሻለሁ። ፎቶ አማለኝ ስልኳም ምናምን፣ እሷን በምትጠየቅበት መልኩ ትጠየቃለች። እና አሁን ያለው መረጃ ዛሬ ቤተሰብ ውጭ ጉዳይ ሂዱ ብያቸው ሄደዋል። ውጭ ጉዳይ ሄደው አጻፉ። ሬሳ ይምጣልን ብለው ማጻፍ አለባቸው። ኤምባሲ እንደዛ ያርጉ ብሎኝ አሁን ከውጭ ጉዳይ እንትን ልከዋል፣ ኢሜይል ልከዋል ለዱባይ ኤምባሲ ማለት ነው። እሱ ደርሷቸዋል። ቅድም ስደውል ኢሜይሉ ተልኮልናል። ለእኔም ደግሞ ኮፒው ምናምን ዋትሳፕ ላይ ልከውልኛል። እና እሱን እየጠበቅን ነው። እግዚአብሔር እንግዲህ እውነት እሷ አድርገው ይሁን። አሁን የምንጠብቀው የፖሊስ ውጤት ነው። ስደውል የፖሊስ ውጤት ገና አልወጣም። አሻራ ለምን ሌላ አሻራ ካለ ሴትዮዋ ቃሏን ሰጥታለች። በስነስርዓት ነው የምታወራኝ። በደወልኩላት ሰዓት ነው የምታነሳው። እኔ ጋር ብር አላት ምናምን አለች። ሁሉንም ነገር አስተካክላለሁ። ስልኳን ፖሊስ አልወሰደውም ገና፣ ሴትዮዋ እጅ ላይ ነው ያለው። እና ማንም ቢጠይቅሽ እንዳሰጪ ስልኳን ያዥልን አልኳት። ለምን እናቷ ማወቅ ትፈልጋለች። ህሊናዋ ነጻ አልወሰደውም አለች። ስልኩ እኔ ጋ ነው አለች። ፖሊስ ሲጠይቀኝ ይሰጣለሁ አለች። እና ስልኩን ለምን እንዳልወሰዱት አላውቅም። ሬሳውን አስክሬን ሲወስዱ መተው አስክሬን ሲወስዱ የእሷን ስልክ፣ ምክንያቱም ስልኩ መመርመር አለበት። አች ልጅ እውነት ራሷን አጥፍታ ወይ ሰው ኪችን ውስጥ ምን ላይ ተሰቀለች? ኪችን እኔም በጣም ግራን ገባኝ። እንዴት አልኳት፣ ኪችን ውስጥ እንዴት? ምን አይነት ቦታ? ፖሊሶች ሲደርሱ እኮ ፎቶ ያነሳሉ፣ ቪዲዮ ይቀርጻሉ። ዝም ብሎ አይደለም። እና ግን ደላሏ ምን አረገች? እኔ እዚህ ጋር ገባኝ። የደላሏ ጥፋት የደላሏ ጥፋት ምን እንደሆነ ታውቂያለሽ? በቪዚት ስታመጣት እንደነገረችኝ ሴልስ ልታሰራት ነው የመጣችው። ያንን ታሪክ እኔም አውቀዋለሁ። እኔን ሴልስ ብለው አምተውኝ ነው ለጆርዳኖች ሽጠውኝ። ይህን ታሪክ አውቀዋለሁ። እንደሷ ነበር ያሳለፍኩት። እና ደላሏ ስታመጣት ሴልስ እንደምትሰራ ነው የነገረቻት። ሜካፕ አርቲስት እና ለሀውስ ሜድ ስትመጡ አንድ አይነት ክፍያ ነው እንዴ ብትፈጽሙት? ክፍያው አንድ አይነት ነው። እኔ አሁን ስመጣ ምን አሉኝ? ከኢትዮጵያ ገና ስመጣ ለኦፊስ ነው ምንፈልግሽ አሉኝ። ከዛ እኔ በቃ የኦፊስ እቃዬን ምናምን ልብሴን ዘንጬ ምን ብዬ ነው የመጣሁት ስልሽ ኦፊስ እሰራለሁ ብዬ። ከዛ ልክ ስመጣ ቋንቋ እስክለምጂ ጆርዳኖች ቤት ግቢ ብለው ለ2 ወር አስገቡኝ እኮ። ግን አንድ ሰው ለሰው ቤት ሰራተኝነት ሲመጣና ለሴልስ ወይም ለኦፊስ ሴክራታሪ የሚሆን ሴልስ አሲስታንት የሚሆን ሲመጣ የሚከፍለው ክፍያ አንድ ነው ወይ? እኔ የሚገርምሽ አቡዬ የከፈልኩት አንድ አይነት ነው። በዛ ላይ በኢትዮጵያ ብታምኝም ባታምኝም 4000 ብር ነው የከፈልኩት። ይሄ ሲኦሲ ነው ምናምን ለሚወጣው ብቻ ነው የተከፈልኩት። ስለዚህ ይሄ የታወቀ ነው። አንድ አይነት ዋጋ ሲያስከፍሏችሁ እንዴት ሰው ቤት ሊሰራም የሚሄድ ሴልስ ሊሰራም የሚሄድ አንድ አይነት ዋጋ ይከፍላል ብላችሁ በዛ ከዛ እንደዛ ብለው ነበር ያመጧትኝ። ከዛ ቋንቋ ስለማች 2 ወር ስሪ። አሁን ተምራም ተመርቃም ስለመጣች ልጅነትም አለ 21 ዓመት አስቢ፣ ገና ልጅ ነች። ያንን ነገር መቻል አልቻለችም። የሴትዮዋ ልጆች አሉ ምናምን። ያ ነገር ሳይጣራ ለምን ራሷን እንዳጠፋች ምንም ማለት አለ። እውነትም ራሷን አጥፍታ ሊሆን ይችላል። የጠበቀችው ሌላ ሌላ ሲሆን እና ይሄ ደግሞ አስቀድመን ራስ ላይ መስራት አለብን። ብዙ ልጆች አሁን ላይ ይኸው ቃልዬም ገና የ23 ዓመት ነበረች። ይኸው ረድኤትም የ21 ዓመት 20 ቤት ያሉ ልጆች ናቸው አሁን ላይ ራሳቸውን እያጠፉ ያሉት በየአረብ ሀገራቱ። እና በደንብ ፐርሰናሊቲያቸው ጎልብቶ በደንብ ጠንክረው ነው መምጣት ያለባቸው። አንዳንድ ልጆች ችግር አይችሉም፣ ቶሎ ተስፋ ይቆርጣሉ፣ ቶሎ ራስ ወደ ማጥፋት ይሄዳሉ። ይሄ ችግር አለመቻል ነው። ገባሽ? የሚገርምሽ አቡዬ እንትን ማታ ላይ ኤምባሲ ኤደን በጣም መልካም ሴት ነች፣ ዱባይ ኤምባሲ ምሰራ ደውላልኝ ነበረ። እና በቃ በጣም በቃ የሚዘገንን ሰኞ ዕለት ቢሮ ስገባ አለች 4 ሬሳን ይጠበቀኝ አለች፣ ወንዶች አሉበት አለች። ባለፈው ደግሞ ኢድ 3 ቀን ተዘግቶ ነበር ኦፊስ ታስታውሻለሽ? የዛኔ 3ቱን ቀን አርፈን ስንገባ አለች 9 ሬሳ የመጣልን አለች። እና ድሮ በ6 ወር ምናምን ሬሳ ብርቅ ነው የሚሆንብን። በቃ ወይ ሰው ሞተ ነው የምንለው። አሁን ግን በቃ ኖርማል። በቃ ደግሞ በዛ ላይ እንትን ያሳዩናል አለችኝ ቪዲዮቸውን። አሁን በቅርብ የሞተችዋ ባሌ እንደዚህ የ5 ዓመት የሰራውበትን ወስዶብኝ ምናምን እና ቪዲዮን ሲያሳዩን ራሷ በስነስርዓት በር ላይ አስተካክላ አንቃ በሩን ወርውራ እስክዘገው ቪዲዮ አለ ካሜራው አለች።
እና በቃ ቀጥታ የሚመጡት ሁላ ተስፋ የቆረጡ የሆነ ራሳቸው እንዲህ ለማድረግ ነው። እና እግዚአብሔር ይወቀው። ውጤቱ እንደመጣ ደውለን እንጠራሻለን። ማየት ያለብሽን ነገር እናቷ አይምሯ እንዲነጻ አንቺ ታይላታለሽ እዚህ ስለሆንሽ አለችኝ። እና እግዚአብሔር ይስጣችሁ፣ እየተባበሩ ነው። አሁን የምንጠብቀው አንድ ነገር ብቻ ነው፣ የፖሊስ ውጤት እና በደንብ እግዚአብሔር ይመስገን እያደረጉልን ነው። የምንፈልገውን ነገር በፈለግን ሰዓት ስልክ ያነሳሉ ኤምባሲ እና እየመለሱልን ነው። በጣም አመሰግናለሁ ሀቡዬ ስላስገባሽኝ። በቃ ይሄ ነው ያለው ነገር። የምትፈልጊውን ነገር ካለ መረጃ፣ ምንም የሆነ የምታግዥን ነገር ካለ ፕሊዝ ትተባበሪኛለሽ እናቴ። ያለውን እውነተኛ መረጃ ያለኝን እጄ ላይ እንዳለ ሰጥሻለሁ። ይጣራና እውነተኛውን ውጤት ፖሊሶች የሚሉኝን አሳውቅሻለሁ። እግዚአብሔር ያክብርልኝ የኔ ማር። አጽናኛቸው፣ እግዚአብሔር ያጽናቸው። እውነት ነው፣ በጣም ከባድ ነው። ለእናቷ ከባድ ነው በጣም። አንድ አይኗን ያጣችሁ፣ አይኗን ስልሽ በጣም ከባድ ነው። አንድ ልጅ እንጃ በጣም ይከብዳል ስልሽ፣ 2-3 ልጅ አይጠገብም፣ ግን አንድ ሲሆንና ልጅ ሲበዛ ቢያንስ በአንዱ እንኳን ትረሻለሽ። እና በጣም እናቷ ከባድ ጊዜ እያሳለፈች ነው። እግዚአብሔር እንግዲህ እሱ ይርዳን ሁላችንም። እስኪ አመሰግናለሁ አቡዬ፣ እግዚአብሔር ያክብርልኝ። እሺ ቻው። አቡ ያንቺ አካውንት ነው ታዲያ? እኔን ፊት ለፊት እያያችሁ ሌላ የማንኝ ፍቅሮች ላይፍ ከገባሁበት ኦፍኮርስ የኔ አካውንት ነው። በየቀኑ ሞት መስማቱ ትናንትና አንዷ ሳውዲ ስትወልድ የሞተችውን ሰምተን ደግሞ ዛሬ ዱባይ ራሷን ያጠፋች ደግሞ ስትሰማ በየቀኑ ሞት ስንሰማ እንዴት ይደብራል። በእናታችሁ እውነት በጣም ደበረኝ። በቃ ተሰርቆ ከሆነ እንዴት ማለት ተሰርቆ እኔ ምን አደርጋለሁ እዚህ ውስጥ? ተሰርቆ ከሆነ አካውንት ይሄ አካውንት የኔ ነው፣ ፎሎ አድርጉት። ፎሎ ያላደረጋችሁት ኮመንት ላይ ያለው ዶክተር ሀቢባ አካውንት የኔ ነው፣ ፎሎ አድርጉት። ፎሎ ያላደረጋችሁት እሺ። አሁን ወደ ሪምሻ እንዴት ነሽ? አለሁልሽ ማሪ፣ እንዴት ነሽ? ድምፅሽ ከእንቅልፍ የነቃ ድምፅ ይመስላል። አሳዘነኛለሽ ልጅቷ በእናትሽ። በቃ 20 ቤት ብታይ ራሳቸውን የሚያጠፉት እንዴት ጨክነው እንደሚያጠፉ አላውቅም። ማያልፍ እኮ ስለሚመስላቸው ነው። ይኸው ቃልም ነብሷን ይማረው ቤሩት ራሷን ያጠፋችው የማያልፍ ስለመሰላት ነው። በቃ በጓደኞቿ ጽፋ ምናምን በቃ ድህነቱ የማያልፍ ችግሩ የማያልፍ ኮንትራቷ የማያልቅ ሀገሯ የማያገባ ታውቃላችሁ። ችግር አይችሉም የዘንድሮ ልጆች ችግር አይችሉም። እንደኛ እኛ የድሮ ልጆች ችግር እንችላለን። እኛም እኮ ኮንትራት ቤት ሰርተናል። ልጅ አሳድገናል። ብዙ ስራ ሰርተናል። ግን እኛ የበፊት ልጆች ችግር እንችላለን። የዘንድሮ ልጆች ችግር አይችሉም። ችግር መቋቋም አይችሉም። ጭንቀት መቋቋም አይችሉም። ወዲያው ነው ራስ ወደ ማጥፋት የሚሄዱት። ደግሞ በጣም ያሳዝናል። የሚያልፍ እኮ ስለማይመስላቸው ነው። ትዕግስት የሚባል ነገር የላቸውም። በቃ ወደ ቡቡ ናቸው። በቃ የሚያልፍ አይመስላቸውም። ይሄ ችግር ያልፋል ብለው አያስብም። ለዚህ ደግሞ ሌላ ቦታ ምናምን ይሄን ያህል አይደለም። ዱባይ ውስጥ ግን በጣም ሞት በዝቷል። እንዲህ የምታውቂያቸውን ሰዎች እኔ የማውቃቸው በዚህ አመት አሁን ልጅቷ አስታወራ ስንት ሰው ሞተዋል ብዬ አሰብኩኝ። በጣም ሞት በዝቷል። በጣም ራሳቸውን የሚያጠፉ ሰዎች በዝተዋል። በጣም ማለት ነው። አያልፍም ብሎ ማሰብ አንድ ሰው እኮ ራሱ የሚያጠፋው እኮ አያልፍም ብሎ ስለሚያስብ ነው። በቃ ይሄ ነገር አያልፍም፣ እኔ ሞቼ ካልተገላገልኩት በስተቀር ይሄ ችግር አያልፍም ብሎ ሲያስብ እኮ ነው ሰው ራሱ የሚያጠፋው። በጣም ሞት ደግሞ የሚያሳዝነው ራስን ማጥፋት። ይደክማል እኮ አቡ አውቃለሁ ማሪ፣ ይደክማል። ህይወት ከባድ ነው፣ ግን ያልፋል። ያቺን ጊዜ መቆጣጠር አቅቶሽ ሳታልፊያት ቀርተሽ ስንት ጣፋጭ ነገሮች ያመልጡሻል። አዱንያሽንም አሄራሽንም ማበላሸት ነው። በቃ የምድርሽንም ታበላሻለሽ፣ ነገ ደግሞ የሰማይ ቤትሽንም ታበላሻለሽ። ይሄ ነው ራሳቸውን የሚያጠፉ ሰዎች አውሪ ማሬ ሰው ለመኖር ስንትና ስንት ሺህ ብር ከፍሎ ይታከማል አይደል? ውጭ ሄዶ በሚሊዮኖች ከፍሎ ይታከማል ለመዳን በህይወት ለመቆየት። እዚህ ጋር ሙሉ አካል ያለው ሰው ምንም ያልታመመ ሰው ግን ራሱን ያጠፋል። አስበሽዋል?
በቃ እኔ አሁን እያልኩ ያለሁት የምንድን ነው ታውቂያለሽ? አዱኒያ ይቅር በቃ የሰው ልጅ አዱኒያ ላይ እኛ አሁን ለምሳሌ ብዙ ወንጀል እንሰራለን አይደለ? ነገ አኼራ ላይ አላህ ሱብሃነሁ ወተዓላ ይክሰናል፣ ጀነትን ይሰጠናል። የነገ ህይወት ራሱን ያጠፋ ሰው ጀነት አይገባም። ክርስቲያንም መንግስተ ሰማያት ነው ምናምን አይወርስም። ይሄ የዱኒያ ነገር አላፊ ነው። ሰውን ብትደገፉት ሰው ተሰብሮ ይወጋቸዋል። ፈጣሪን የሚደገፍ ሰው መቼም 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 ተስፋ አይቆርጥም በህይወቱ። ፈጣሪ ከመጀመሪያው እኮ ቤተሰብ ሲያሳድጋቸው ስለማይነግራቸው ነው። አጠንክሮ አበርትቶ ስላላሳደጋቸው ነው። ስለ ችግር እየነገረ እንደሚያልፍ ስላልነገራቸው ነው። ሲመጡ የመጀመሪያው ችግር ላይ ራሳቸው ነው የሚያጠፉት። ተመልከች፣ ቃልንም ያት በወራት ውስጥ ነው አይደለ? ቤሩት ራሷን ያጠፋችው ችግር መቻል አቅቷት 3 ቤት ስትቀያየር በቃ መረራትና ራሷን አጠፋች። ይኸውች እህታችን ረድኤት በ4 ወሯ ራሷን አጠፋች። እንግዲህ ወይ ስራ በዝቶባት ወይ ሱቅ እቀጠራለሁ ቢሮ እቀጠራለሁ ብላ ተስፋ አድርጋ መታ ሰው ቤት ስለተቀጠረች የማያልፍ መሰላት። እድሜ ልኳን ሰው ቤት ምትሰራ መሰላት። ከ2 ዓመት በኋላ ወጣ ህይወቷን መቀየር እንደምትችል ገና ማግባት መውለድ እንዳለ ብዙ ቆንጆ ህይወት እንደሚጠብቃት አታውቅም። ወይኔ አቡዬ ያረ በጣም ነው የሚያሳዝኑት። በጣም በቃ በጣም ፈጣሪ ላይ መስራት አለብን እንዲችሉ ችግር እንዲችሉ እንደ ሀሳብ አዲስ ሲመጡ እዛ ከኖሩት ጋር በወር እንዴት ተሰብስበው ቢበረታቱ እዛ ከኖሩት ጋር በወር አንዴ ተሰብስበው ቢበረታቱ ቢመካከሩ ናፍቆት ብቸኝነት ወደ ቤተ እምነት ቢሄዱ ማሪ ይኸውልሽ አንዳንድ ተሰብስበው ምናምን ለምትይው ውዴ አንቺ አውሮፓ አሜሪካ መሰለኝ ነው መሰለኝ አውሮፓ ነው መሰለኝ ያልሽው አይደል? ኦሜጋ ኪችን አረብ ሀገር ላይ ኮንትራት ስትመጪ ከሰው ጋር መገናኘት የሚባል ነገር የለም። ለ2 ዓመት ኮንትራት ፈርመሽ ነው የመጣሽው። ለ2 ዓመት ያቺ ሴትዮ ገዝታሻለች፣ ከፍላብሻለች። ስለዚህ ከእሷ ትእዛዝ ውጭ እምነት ቦታ መሄድ የለም፣ ጓደኛ ማግኘት የለም፣ መብት የለሽም። ቤት ውስጥ ነሽ፣ ቤት ውስጥ ነሽ። ቤት ታጸዳለሽ፣ ምግብ ታበስያለሽ፣ ልብስ ተኩሻለሽ። ከዛ ክፍል ይኖርሻል። እንደው ትንሽ ደህና ሰዎች ከሆኑ ክፍል ይኖርሻል። አንዳንዱ ክፍል የላቸውም። አሁን ነፍሷን የማረው ረዴት ራሷን ያጠፋችሁ ሳሎን ላይ አንጥፋ ነበር የምተኘው። እነሱ ቲቪያቸውን አይተው ኢንጆይ አድርገው ሲደክማቸው ሊተኙ ሲገቡ ነው ሰራተኛ ሳሎን ላይ ፍራሿን ዘርግታ የምተኘው። ድሀ አረቦች ቤት። ሀብታም ከሆኑ ግን የሰራተኛ ክፍል፣ የራስሽ ክፍል፣ የራስሽ አልጋ ሊኖርሽ ይችላል፣ እድለኛ ከሆነሽ። እድለኛ ያልሆነች ግን የራሷን አልጋ የራሷ ክፍል አይኖራትም። አሁን አብይ በእንትን ብቻ ምናምን አይደለም። አሁን አንቺ እዚህ ከምትሰሚው ራሱ በወንድ ራሳቸውን የሚያጠፋሉ። ወንድ አውርተው ተስፋ ሲያስቆርጣቸው እዚህ የማይመጣ ሚዲያ ላይ የማይመጣ በጣም ብዙ ነገር አለ ማሪ። በወንድ ፍቅረኛቸው ሲክዳቸው ምናምን በቃ ይህ ደግሞ የሁላ ነገር ምን እንደሆነ ታውቂያለሽ ማሪ? ፈጣሪን አለመደገፍ ነው። ፈጣሪን አለመደገፍ ነው። ሰው ፈጣሪውን ሲረሳ ነው በራሱ ላይ የሚወስነው፣ በነፍሱ ላይ የሚወስነው። አንደኛ በፈጣሪ አይነት መተማመን፣ ሁለተኛ ችግሮች ያልፋሉ ብሎ አለማሰብ ማሪ። ልጆች የሚያልፍ አይመስላቸውም። ልጅ ናቸው በቃ የሚያልፍ ይሄ ችግር የሚያልፍ አይመስላቸውም። ችግር አላዩማ። ችግር አይቶ ያደገ መከራን አይቶ ያደገ ትንሽ ችግር አያስበረግገውም። በትንሽ ችግር ራሱን አያጠፋም። ገባሽ? ችግር አይተው አላደጉም እነዚህ ልጆች። ከእናታቸው ቤት ቀጥታ ወጥተው አረብ ቤት መጡ፣ ተዘጋባቸው፣ በሩ ተዘጋባቸው። ውጭ አይወጡም። ኢትዮጵያ እያሉ የ20 ምናምን ዓመት ልጆች እኮ ናቸው። ሁለቱም ራሳቸውን አይጠፉ። ኢትዮጵያ እያለች ከጓደኞቿ ጋር የምትዞር የምትደሰት ፈታ ዘና የምትል ባላት ነገር ልትሆን ትችላለች። መታዚ ክርችም በአንዴ በር ተዘጋባት። ገባሽ? የሚያልፍም አይመስላትም። ስለዚህ እኛ ሶሻል ሚዲያን ተጠቅመን የሚመጡ አዳዲስ ልጆችን አረብ ሀገር ላይ ያለውን ሁኔታ ማስረዳት አለብን። እየመጡ ራሳቸውን እያጠፉ ስለሆነ ኤክስፔክት አድርገው የሚመጡት ሌላ ነው። ጭንቅላታቸው ላይ ጠብቀው የሚመጡት ሲመጡ ምን ጠብቀው እንደሚመጡ አላውቅም። እኔ አረብ ቤት ሲመጡ ምን ጠብቀው ነው የሚመጡት? ራስ ማጥፋት በጣም በዝቷል እንዴ! በጣም እኛ በቻልነው መጠን ስለ አረብ ሀገር ስለ መዳም ቤት ከባድነት ለእህቶቻችን መንገር አለብን። ምን ተፈጠረ ማሪ? አንዲት እህታችን ራሷን አጥፍታ ነው ኪችን ውስጥ ራሷን ሰቀለች አሉ። እሺ አሁን ወደ ሀያትና ወደ አዲስ ህይወት እንሄዳለን። ግን በቻላችሁት መጠን ላይቫችሁን የምትከፍቱ ሰዎች ሁሉ ስለዚህ ጉዳይ
ናችሁ? የት ነው? ዱባይ። አዌርነስ ስጡ በቻላችሁት መጠን ሚዲያችሁን ለዚህ ትጠቀሙበት። አዌርነስ ስጡ ለሚመጡ እህቶቻችሁ። ወደ አረብ ሀገር ከመምጣታችሁ በፊት ስለ አረብ ሀገር እወቁ በሉ። ስትመጪ ምን አይነት ቤት ሊገጥምሽ እንደሚችል አታውቂም። ምናልባት 24 አወር በር የሚዘጋ 2 ዓመት ከቤት ላትወጪ ትችያለሽ። 2 ዓመት ሙሉ ኮንትራትሽ እስኪያልቅ ወደ ውጭ ላታይ ትችያለሽ። ስራ በጣም ሊበዛብሽ ይችላል። ምግብ የሌለበት ቤት ሊደርስሽ ይችላል። ተስፋ እንዳትቆርጪ። ቢሮ ቀይሪኝ በይ። ቢሮ ከቀየረችሽ በኋላ እኛ እኮ በጣም ብዙ ችግሮችን እኮ በዘዴ ያልፈናል እኮ። ምግብ የሌለበት ቤት የሚሰሩ ትንሽ እስኪላመዱ ጠብቀው በራሳቸው ገንዘብ በቃላ እየሄዱ እንዶሚ እየገዙ እየበሉ የሚሰሩ የሉ። በዘዴ በሲስተም 2 ዓመታቸውን እስከሚጨርሱ እንደምንም ጥርሳቸውን ነቅሰው ሰርተው ከዛ ቤት ይወጡ የሉ። በትንሽ ችግር በህይወታችሁ በሚገጥማቸው የመጀመሪያው ችግር ላይ ራስ ማጥፋት፣ ይህ ችግር አለመቻል ትዕግስት ማጣት ነው። ትዕግስት ማጣት የማያልፍ ስለሚመስል አይነው። ቦታው ላይ ስንሆን የማያልፍ ይመስላል። እኔ 4 ዓመት ኮንትራት ሰርቻለሁ። አዲስ እያለሁ ብዙ ችግሮችን አይቻለሁ፣ ግን እንደሚያልፍ አውቅ ነበር። ለምን? ጠንካራ ስለሆንኩ፣ ብርቱ ስለሆንኩ፣ አይምሮዬ ሁሌም ችግርን ለመጋፈጥ ዝግጁ ስለሆነ 6 ልጆችን ብቻ አሳድጌያለሁ። ኮንትራት ቤት እንደሚያልፍ ነግረው ነበር ለጭንቅላቴ። ምንም ነገር ሲሆን ይሄም ያልፋል ብለዋል። ይሄም ያልፋል ሀቢባ፣ ታልፊዋለሽ፣ ትወጪዋለሽ እያልኩ ራሴን በራሴ ያበረታለሁ። ስለዚህ ራሳቸው ላይ እንዲሰሩ እኛ እናግዛቸው። እህቶቻችንን ጠብቀው የሚመጡት ምንድን ነው? ያንን ጠብቀው የሚመጡትን ነገር ጭንቅላታቸው ውስጥ ያለውን ነገር መቀየር ነው ያለብን። ሲመጡ እንዳይጎዱ። ኤክስፔክቴሽን ነው እየጎዳቸው ያለው። ጠብቀው ቢመጡት አረብ ቤት የደላ የሞላ የሚመስላቸው፣ ግን እንደዚህ አይነት ችግር እንዳለ መንገድ፣ ችግር ሲገጥማቸው እንዴት በሲስተም እንደሚያልፉት፣ ችግር ሲገጥማቸው ባባ ቢተናኮሳት፣ ጾታዊ ትኮሳ ቢያደርግባት የት መደወል እንዳለባት ቁጥር እኔ ቪዲዮ ሰርቻለሁ፣ ግን ሌቦች አዘግተውታል አካውንቴን። እንደገና እሰራለሁ፣ አሁንም እሰራለሁ። የእያንዳንዱን አረብ ሀገር ሌበር ኦፊስ ነበር፣ የእያንዳንዱን አረብ ሀገር ኤምባሲ ቁጥር ድጋሚ ሰርቼ ፖስት አደርግላችኋለሁ። ሼር ዲዩት ሪፖስት አድርጉት። ሁሉም የያዙት የሌበር ቁጥር ደሞዝ ብትከለከል መደወል ያለባት፣ ጾታዊ ትንኮሳ ቢደረግባት ፖሊስ ጋር መደወል እንዳለባት፣ ቤት መቀየር ከፈለገች ደላላዋ ቢሮዋ ቢካሏት ሌበር ኦፊስ መደወል እንዳለባት፣ ይህንን አዌርነስ ስጡ። ቢያንስ አንድ ሰው እናደን። ሰው ራሱን እያጠፋ ነው እየመጣ በየአረብ ሀገራቱ። በየቀኑ ላይቬን ስከፍት ሞት ነው የምንሰማው። አስክሬን እንዲላክ ጽኑ ነው እንባለው አይደል? ትናንት አንድ አስክሬን፣ ዛሬ አንድ አስክሬን። በተከታታይ 4 አስክሬን አሁን የሰማነው በተከታታይ ይሄንን 4 ቀን በጣም ያስፈራል ቤተሰብ።